አሁን ሂድ አይኗት አይ ቤት እንድትመጣ አልፈልግም። በቃ ማለት ይሄን ነገር ማለት የነበረብኝ ያኔ ነበረ። ብዙ ነገር ፈጥሮብኛልና በእናትህ አሁን ደግሞ ለካሜራም ለቪዲዮም የሚሆን ነገር ላይም አይደለሁኝም እና በእናትህ ካላስቸገርኩ አውቃለሁ። የተፈጠሩትን ትላንትና ሳላየው ነው ዛሬ ይቅርታ ልጠይቅሽ የመጣሁትና እኔ ይቅርታ አልፈልግም ማለት በቃ እየተፈጠሩ ያሉ ነገሮችን በሙሉ አይተሃልና አይ ነው እኮ እኔ ፈልጋለሁ እኮ ጥፋተኛ እንደሆንኩ እየተሰማኝ ስለሆነ እኮ ነው ይቅርታ ልጠይቃችሁ የመጣሁት። እሺ እኔ ይቅርታን ተቀብያለሁ። በእናትህ ግን አሁን ግን ሂድልኝ፣ ውጣልኝ በእናትህ። እኔ ተረድቼ ቤት የመጣህበትን ምክንያት እኔ ልረዳው እችላለሁኝ፣ አንተ ልትረዳው እችላለሁ። ሌላ ደግሞ እኔ እናንተ እንደተረዳ ነው አልተረዳውም። ያ ነገር በሙሉ ደግሞ ነገሮችን አበላሽቶታል። ስለዚህ አሁንም ድጋሚ ደግሞ ቤት እየመጣ ነው። ስለዚህ እባክህ ውጣልኝ በቃ። እንደዚህ ስሜት አትሽ ላሳውቀው እንጂ እስኪ ገባገኝ ሽጉዴ ባደግ ማለፉን በደግ በዚህ ጊዜ ምን ይታያለና ከሱ ወደ ላሳ ሰላም አሉ ሌላ ነገር እንዳታስብ። አሁንም እሷን ይቅርታ ልጠይቃት ነው የመጣሁትና አዎ እያየሁኝ ነው። ከቤት ስትወጣ እያየሁኝ ነው። አጋጣሚ ደግሞ ወደ አንተ ጋር እየመጣሁ ነበር። አጋጣሚ ተገናኘን እንጂ እኔና አንተ እንደ ወንድ ልጅ እንጨርሳለን። እሺ ሰላም ሰላም የጹቤ ዩቲዩብ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው የተፈጠረውን ነገር ታውቃላችሁ። በመሀላችን የተፈጠረ የነበረውን ነገር እያያችሁ ነው እናንተ። ይሄ ሁሉ ነገር ይፈጠራል ብዬ እኔ አላሰብኩም ነበረ። ትንሽ እኔም ስሜት የሆንኩኝ መሰለኝ። ብቻ የማይሆኑ እንደዚህ አይነት ነገሮች ይፈጠራሉ ብዬ አላሰብኩም ነበረ። እናንተም የተፈጠረውን ነገር በሙሉ አይታችኋል። ያው በውስጥም እያወራችሁ ነበረ ይቅርታ ማለት እንዳለብኝ ሜንሽንም እያደረጋችሁ ነበርና ያው በእኔ ምክንያት ነው ሁሉም ነገር የተፈጠረው የሚለው ነገር ስለተሰማኝ ጥፋተኛ እኔም ብዬ አላምንም። አሁንም አጠፋው ብዬ አላስብም። ያው እጹብን ለመጠየቅ ብሄርኩበት ነው ብዙ ነገር አፕን ያደረገውና እጹብን መጠየቅ ጥፋት ነው ብዬ አሁን ድረስ ውስጤ ላይ እንደዚህ አይነት ስሜት አይሰማኝም። እንዳጠፋው ጥፋት እንዳጠፋው ግን ያው ዞሮ ዞሮ ነገሮች አፕን እያደረጉ ያሉት በእኔ ምክንያት ነውና ያ ደግሞ እንዲሆን አልፈልግም። ያው እኔ በእነሱ መሀል መግባት አልፈልግም እውነት ለመናገር ግን ያው በሰዓቱ ኤቢ ስሜት የሆነው ሲናገረኝ ያው እኔም ወንድ ልጅ ነኝ፣ ስሜት ይሆናለሁ። ሳላስበው እኔም ስሜት ይሆኛለሁ። እንደዛ ሴጣን በማላችን ገብተው የማይሆን ነገሮች አፈናረጉ። እንግዲህ ትላንት የተፈጠረውንም እናንተ ታውቃላችሁ። ለማስታረቅ ነበረ ጓደኞቼ መኮሬ ነበረ፣ ግን ያው እሱ በጣም ስሜት የሆነው እያወራ ነበረ። እኔ መታረቅ ነበር እንደ እውነታ የፈለግኩት። እዛ ጋር ለማውራት ነበረ። እጹብ ስትደውልልኝ ለጓደኞቼ ደውላ ይዘውኝ ሲመጡ በቃ ቀላል ነገር ነው፣ ነገሮችን ፈተን እንደ ድሮ ነገሮችን እናስኪዳለን የሚል ሀሳብ ነበር የነበረኝ። እኔ ግን ደግሞ ያው የተፈጠረውን አይታችኋል። በጣም ስሜት የሆነው ነበር ሲያወራ የነበረው። ራሱ ነው ቀድሞ ሁላ ያነቀኝ። ካያችሁ ቪዲዮን ካየው በኋላ ገርሞኛልና ያው ምንም ማድረግ አንችልም። ጓደኞቼ የነበሩ እነሱም ስሜቴ የሆኑ ትንሽ መቱት አይነት ነገር መታም። ያው ስሜቴ ስለሆነ የአይነት ነገር ተፈጠረ። ያው ብዙ ሰዎች ልክ እንዳልሆንኩ እያነገሩኝ ስለሆነ እኔም በእኔ ምክንያት እነሱ ከሚጣሉ ነገሮችን ለማስተካከል እሞክራለሁ። እስኪ ምን እንደሚፈጠር አላውቅም። ግን ያው ትናንትና እሱ ቤት ሄዳ የማይሆን ነገር ነው የተፈጠረው። እጹቤ ደግሞ እንደዚህ በእኔ ምክንያት እንዲያበሻቅጣት ምናምን አልፈልግም፣ እንዲናገራትም ስለማልፈልግ ያው ነገሩ በእኔ ምክንያት የሆነ ስለመሰለኝ ከእሷ ጋር እንዲጣሉ አልፈልግም። እሷ በጣም ትላንትና ስደውላት ስልክ እያነሳችልኝ አይደለም። ማታ ቪዲዮን ካያችሁ ትንሽ
የማይሆን ነገር ተፈጥሯልና በቃ ነገሮች አፕን ያደረጉት በእኔ ምክንያት ስለሆነ ለማስተካከል እንሞክራለሁ። እናንተ ተረዱኛላችሁ ብዬ አስባለሁ። እኔ የክፋት አልነበረም እውነት ለመናገር እጽብን የመጠየቅ ነበር ሀሳቤ። ትንሽ አውቃለሁ ከዚህ በፊትም ቅናት እንዳለበት፣ ግን በእኔ ይቀናል ብዬ አላሰብኩም ነበረ። ያ ነው ትንሽ እኔንም ስሜት ያደረገኝ። ምክንያቱም ያው እጽብ የረዥም ጊዜ ጓደኛዬ ነች። አሁን አይደለም ማውቃት፣ በጣም ብዙ ጊዜ ረዥም ጊዜ ነው ማውቃትና ስትታመም እሷን መጠየቅ ክፋት አለው ብዬ አላሰብኩም ነበረ። ግን ደግሞ ሁሉም ሰው እንደኔ ያስባል ማለት ወይም ደግሞ እንደኔ ያስብ ማለት አልችልም። እሱ ደግሞ ትንሽ ስሜት ያደረገው ትንሽ ቅናት ቢት ያለበትና ያ ነገር ደግሞ የተያዘ ወደ ሌላ ነገር እየመጣ ስለሆነ እጹቤን ከሚከፋት እሷንም ቅር ከሚላት ኮመንቶችንም ገብቼ እያየው ነበርና ሁላችሁም እጹብ ላይ እየፈረዳችሁ ነው ያላችሁትና ይሄ ሁሉ ነገር ደግሞ የመጣው በእኔ ነው። እሷ ምንም በማታውቀው ነው። ምንም አይነት ነገር ከኔ ጋር የላትም። እኔ ነኝ የማውቀው ከኔ ጋር ያላትን ግንኙነት እንደ ወንድም እንደ ጓደኛ እንጂ እኔና እሷ መሀል ምንም ነገር የለም። ግን ያው ኮመንት ገብቼ ሳይ ደግሞ ምናምን በእኔ ጥፋት የተወቀሰች እንደሆነ አይምሮዬን እየወቀሰኝ ስለሆነ ነው። ትላንትና የተፈጠረው እናንተ ሳላያችሁ እሷን ገብቼ ይቅርታ ጠይቃታለሁ። ያው ከሱ ጋርም ያለውን ነገር ከኤቢ ጋር ያለውንም ነገር ለማስተካከል እሞክራለሁ። ከተሳካልኝ ጾመኔ ደም መጀመሪያ እናወራትና ይቅርታ ጠይቂያት ማስተካከል የምችለውን ነገር ለማስተካከል እንሞክራለን። ሰፈሯን ነኝ ያለሁት አሁን። እስኪ የሚፈጠረው እናያለን አብረን። ሰላም ለዚህ ቤት ሰላምታ አይቀርም። አይ ቤት እንድትመጣ አልፈልግም። በቃ ማለት ይሄን ነገር ማለት የነበረብኝ ያኔ ነበረ። ብዙ ነገር ፈጥሮብኛልና በእናትህ አሁን ደግሞ ለካሜራም ለቪዲዮም የሚሆን ነገር ላይም አይደለሁኝም እና በእናትህ ካላስቸገርኩ አውቃለሁ። የተፈጠሩትን ትላንትና ስላየሁ ነው ዛሬ ይቅርታ ልጠይቅሽ የመጣሁትና እኔ ይቅርታ አልፈልግም ማለት በቃ እየተፈጠሩ ያሉ ነገሮችን በሙሉ አይተሃልና። አይ ነው እኮ እኔ ፈልጌው አይደለም እኮ ያ ነገሮች እየተፈጠሩ ያሉት አይደል እንዴ? ፈልገኸውም ሆነም አልሆነም ግን በአንተ ምክንያት መጀመሪያ በነበረው በተፈጠረው ነገር ባለመግባባትም ሆነ በምንም ያ ሁሉ ነገር ተፈጥሯል። ከዛ በተረፈ እዛ ጋር የተፈጠረው ለማስታረቅ ሲባል የተፈጠሩ ነገሮች አሉ። እነዛ ነገሮች የሆኑት ደግሞ በቃ ሁለታችሁን አስታርቃለሁ ብዬ በእኔ ምክንያት ሊሆን ይችላል። በአንቺ ምክንያት አይደለም ማንም ግን እኔ አሁን ወጭ ብሎ ይቀራልም ሆነ ይቅርታ የመጠያየቅም ምናምን ሞራል ላይ አይደለሁም በእናትህ። እና አንተ ቤት በመጣ ቁጥር ደግሞ በጣም ብዙ መዘዞች እየመጡብኝ ስለሆነ በእናትህ የመጀመሪያ ቀን በቃ ሪስፔክት ኖሮኝ ማውራት ስለፈራሁ ነው ዝም ያልኩህ። ስለዚህ እባክህ ውጣ። እኔ እኮ አሁን ያን ነገር ለማስተካከል ነው የመጣሁት። እሱ ቤት አይሆን እኔ በአንተ ምክንያት ማለት እየገባህ አይደል? በአንተ ምክንያት አላውቅም ጥፋተኛ ነኝ የሚል ስሜት እኔ የተሰማኝ አይደለም። ግን ትናንትና የተፈጠረውን ካየሁ በኋላ ነገሮችን ለማስተካከል ነው እየሞከርኩኝ ያለሁት እና እባክሽ በእናትሽ ተረጂ። እኔ ብረዳ ደስ ይለኛል፣ ግን የኔ መረዳ አይ ነው በቃ እሞክራለሁ። ለኤቢ መደወል ካለብኝ እደውልለታለሁ፣ ማግኘትም ካለብኝ አገኘዋለሁ። በእኔ ምክንያት እንደዚህ እንድትሆኑ አልፈልግም። ነገር እኔ ለማስታረቅ በጠራሁበት ያው ሁሉ ነገር ከተፈጠረ በኋላ ምን አሁን ደውለህ አታናግረኝ። ማይስተካከል ነገር እኮ የለም። እኔም እሱን አይቼ ነው የመጣሁት ይቅርታ ልጠይቃችሁ። በእኔ ምክንያት እንደዚህ እንድትሆኑ ስለማልፈልግም አንቺንም ካስከፋሽ በጣም ይቅርታ። እኔ የሁሉ ነገር ይፈጠራል ብዬ አላሰብኩም። እሱ ነው ስሜት የሆነው፣ እኔም ስሜት ያደረገኝ አላቅም። በእናትሽ እጹብ፣ እኔ ደግሞ እንደዚህ እንድትሆኝ አልፈልግም። አንቺ በጣም በቃ የሆነ ሆኗል እኮ አይደል? እየተፈጠረ ያለው ነገር ቀላል የሚባል ነገር አይደለም። አይተሃል ትላንት። አይ ነው ለዛ ነው ይቅርታ ልጠይቅሽ የመጣሁት። እሱ ለምን ትንሽ ለመርዳት አታስብም? ትንሽ እኔን ለመርዳት ሞክሪ እንጂ መጀመሪያ የነበረኝን ነገር ይመልስ። ይቅርታ ሞክራለሁ፣ ለማስተካከል እኮ ሞክራለሁ እያልኩሽ ነው። እኔም ትናንትና እንደዛ ሲያደርግሽ ካየሁ በኋላ ይቅርታ አንቺ መጠየቅ እንዳለብኝ የተሰማኝ። ኤቢ ለኔ ተመለሰ፣ ላንተ አይመለስ። ሞክራለሁ፣ ይቅርታ ለመጠየቅ ሞክራለሁ። እደውልለታለሁ፣ አሁን ሂጅ እደውልለታለሁ። ስልክ የሚያነሳልኝ አይመስለኝም። እቤት ሂጅ አገኘዋለሁ። እሱ ነው
ስማኝ፣ እኔ ከሱ ጋር ስለው ነገር እንዴት ማድረግ ችግራችሁን ፍቱ። አይመለከተኝም። እኔ ከዚህ በኋላ በእናንተ መሀል ገብቼ ማስተካከለውም ሆነ የምፈታው ነገር የለኝም። ችግራችሁን በራሳችሁ መንገድ ፍቱ። ይቅርታ ማለት ካለብህ ምናምን በለው። ግን እግዚአብሔር ይመስገን በቃ እኔና ኤቢ ጋር የነበረውን ነገር ደግሞ እንዳየ ሆኖ በቃ ብልሽት ወጥቷል። ባለመግባባትም ሆነ ነገሮችን ባለመረዳዳት የማይሆን ነገር ውስጥ ገብተናል እኮ። እሱን ነገር ለማስተካከል እኮ እየሞከርኩ ነው። ማስተካከል ብለህ ደግሞ ቤት አትምጣ። ቤት በመጣህበት ነው የሁሉ ነገር የተፈጠረው። ምን ላድርግ? የትም እኮ ላገኝሽ አልችልም። ለዛ ነው እሱ ስደውልሽ ደግሞ ስልክ እያነሳሽ አይደለም። እየተረበሽኩ ስለሆነ እኮ ነው። ጥፋተኛ እንደሆንኩ እየተሰማኝ ስለሆነ እኮ ነው ይቅርታ ልጠይቃችሁ የመጣሁት። እሺ እኔ ይቅርታን ተቀብያለሁ። በእናትህ ግን አሁን ግን ሂድልኝ፣ ውጣልኝ በእናትህ። እኔ ተረድቼ ቤት የመጣህበትን ምክንያት እኔ ልረዳው እችላለሁኝ፣ አንተ ልትረዳው እችላለሁ። ሌላ ደግሞ እኔ እናንተ እንደተረዳ ነው አልተረዳው። ያ ነገር በሙሉ ደግሞ ነገሮችን አበላሽቶታል። ስለዚህ አሁንም ድጋሚ ደግሞ ቤት እየመጣ ነው። ስለዚህ እባክህ ውጣልኝ በቃ። እንደዚህ ስሜት አያቱኝ። ቢያንስ ይቅርታ በይኝና ይቅርታ በይ። እኔ ይቅርታን ተቀብያለሁ። ከይብ ጋር ያለህን ችግር ፍታ በእናትህ። ግን አሁን እኔ ቪዲዮ ምናምን ይዛብኝ አትምጣ በእናትህ። ውጣ። እሺ ውጣ በእናትህ ናሆሚ፣ በእናትህ ውጣ። እሺ እወጣለሁ። እሺ ቤት እንዳለ ታውቂያለሽ? አሁን ማውቀው ነገር የለም። አልተደዋወላችሁ? አዎ አላውቅም። እንዴት ነው ልደዋወል የምችለው በዚህ ሁኔታ እየቀለድክ? አይ ሜቢ ደውለሽለት ስልክ ካነሳሽ ነገሩ በጣም ቀላል ጉዳይ አይደለም። ደውዬለት ስልክ የሚያነሳልኝ በዛ ሁኔታ ሆኖ ያ ሁሉ ነገር ያስደረኩት እኔ እንደሆንኩኝ እያሰበ እንዴት ነው ኤቢ ከኔ ጋር ተረጋግቶ ሊያወራ የሚችለው? እሺ አሁን አንቺን በዚህ ሁኔታ ውስጥ ሆነሽ ማውራት አልፈልግም። ይቅርታዬን እንድትቀበይ ነው ፈልገው። ያለውን ነገር በማን ለማስተካከል ሞክራለሁ። ኤቢን እጅ አወራዋለሁ፣ የሚለኝን ሰማለሁ። አንድ ላይ እንድትሆን ነው የምፈልገው፣ እንድትረጂ የምፈልገው። እኔ በእኔ ምክንያት እንድትጣሉ አልፈልግም በፍጹም። ሰው በጣም ስሜት እያደረኩሽ ስለሆነ ደግሜም ቤትሽ አልመጣም። በጣም ይቅርታ። ኤቢም እሺ የሚለኝ ከሆነ ለማናገር እሞክራለሁ። መሀላቸው ያለውን ነገር ለማስተካከል አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆ ተለመመኝ ባንተ እንደጨነቀኝ ላሳውቀው እንጂ እስኪ ገባ ገጄ ሽጉዳይ ባደርገው ማለፉን በደግ ደግሞ በዚህ ጊዜ ምን ይታያለና ከሱ ወደ ላሳ ሌላ ነገር እንዳታስብ። አሁንም እሷን ይቅርታ ልጠይቃት ነው የመጣሁት እና እያየሁኝ ነው። ከቤት ስትወጣ እያየሁኝ ነው። አጋጣሚ ደግሞ ወደ አንተ ጋር እየመጣሁ ነበር። አጋጣሚ ተገናኘን እንጂ አንተንም ለተፈጠረው ነገር በሙሉ ይቅርታ መጠየቅ እፈልጋለሁ። በእኔ ምክንያት እንደዚህ እንድትሆን አልፈልግም። አሁንም ትምህርት ሳትማር ድጋሜ ተመላልሳችሁ የተገናኛችሁ ነው? ከቤት ስትወጣ ነው ያየኸው? ነገርኩህ እኮ አሁንም ይቅርታ ልጠይቃት ነው የመጣሁት እንጂ ሌላ ነገር አይደለም። ቆይ አናግረኝ። እሺ ልቀቀኝ። ገባኝ። እሺ ልቀቀኝ። አሁንም ስሜቴ እንድትሆን አይደለም ይቅርታ ለመጠየቅ እየሞከርኩኝ ነው። ይቅርታ እያልኩ ነው። ምንድነው ከኔ ፈለከው? ምክንያት ምንም ነገር እንዲፈጠር አልፈልግም። ምንድነው ከኔ ፈለከው? እኔ ምንም አልፈልግም። በቃ ማድረግ ያለብህን እያየሁኝ ነው። እያረክ ነው። ይሄው ለቀቅኩልህ እኮ ከቦታው ሻሽታኩል። እንደዛ አይደለም። አሁንም ቢሆን የመጣሁት እሷን ይቅርታ አይኔን እያየኸው ነው። ገባኝ። እሱም የተፈጠረው አንተ ስሜቴ በምትሆነው አይነት መንገድ ነው። እንደዚህ አይነት ነገሮች የተፈጠራሉ። እኔና አንተ እንደ ወንድ ልጅ እንጨርሳለን። እሺ እንደነሽ በቃ ነበር ካንሰች ነበር ነው ላውራ ካንዴ አይ ቸኩላለሁ። ሰው ቁሚ ነው የመጣሁት። ለቃ ብለን መጣ። አዎ ለቃ ብለን የመጣሁት እኮ አናወራ ብዙ ምንም ማውራሽ ነገር የለም። ፕላስ ደግሞ ሰው ቁሚ ነው የመጣሁት። የካውንስሊንግ ማለት ዳኒ በጣም ዳኒ እዛው በጣም ዳኒ። እሺ እኮ እሺ አንዴ አናወራ የተፈጠረው ነው። እኮ እያየሁኝ ነው። ናሆሜም ሲወጣ ከቤት አየሁት ነው። ደስ ብሎኛል በጣም። ሰጭኛለሽ አሁን ቸኩላለሽ እኮ እሺ የቃውን ስትጭኛል እኮ ነው የሚመለከተኝ። መምጣት አይደለም መኖር መጥቶ ይችላል መብቱ። ለኔ ቃውን ስትጭኝስ
መቶ እኮ ይቅርታ ለመጠየቅ ነው። ከዛ በኋላ እንዳትከም ሄዱት ዴይ ቱ ዴይ አንድ ሴት ቤት መቶ መመላለሱ ኖርማል ነው ያለው እኮ ነው ያልኩት። መጣ ከዛ በኋላ ሄድልኝ አልኩት ይቅርታ ለመጠየቅ። እሺ እኔ ምን ማድረግ ይችላል? እሱ የሺ ነው አይኔ ሰውነት ጥሩ አይደለም በጣም እያመኝ ነው እና ግዴታ ስለሆነ እቃው አስፈላጊ ስለሆነ ቴክስት ልኬልሽ አልመለስሽልኝ። ስጭኝና ልሂድ በእናትሽ። እሺ እኔ ጥፋቴም ከሆነ እሺ እውነት ያው በቃ ምንም ይቀርታ ይኸውልሽ። እሺ ተነሺ እዚሁ እኔ ተነስቼ ልወጣ ነው። እሺ ተነሽና ተቀንደሽ ተነሽ። እሺ ይቅርታ እሺ ተነሺ እዚሁ እኔ ልወጣ ነው። እሺ ተነሺ አልኩሽ። ተነሽ ከተቀመጠ እሺ አለመግባባት እኮ ገባኝ። እዚሁ እኔ እኮ ተረዳሁሽ። አሁን እቃውን ስጭኝና ልሂድ። የፈጣሪ ያለ እሺ እቃውን ስጭኝና ልሂድ። በቃ ምንም ማውራት አልፈልግም። አሁን ያየኸው ነገር እንኳን እሱ ከቤት ሲወጣ እንኳን አሁን እያየሁት ሌላ ውሸት ልትዋሺ ነው። እሺ እኔ አልፈልግም። ትናንትና ካስደበደበኝ ልጅ ጋር ተደረበሽ ከቤት ሲወጣ እያየሁት ልታስረጅኝ እየሞከርሽ ነው። አሁን የመጣበት ምክንያት እኔን ኖርማል ይቅርታ ለመጠየቅ ነው እንጂ ሌላ ምንም አይነት ነገር የለም። እኔ አሁንም ቢሆን እኮ ሄድልኝ ብዬ ነው ሄደው ምን ማድረግ ይችላል? ቤት ልቀይር ምን ላድርግ? ምንም አታድርግ። እኔ ይኸውልሽ እዚሁ ትላንትና በቃ ያ ሁሉ ነገሮች አልፈዋል፣ ተፈጥረዋል። አይና አንቺ ከዚህ በኋላ ተመልሰን የምንሆንበት ምንም አይነት ነገር የለም። በቃ አስፈላጊ አይደለም። መግባባት እኮ ነው፣ አለመግባባት ነው ያለሽ። ሰው በፍቅር ጊዜ አሳልፈውን አይደለም የሚታይለት። በጥላቻ ሰዓት እንዴት ሰርቫይቭ ማድረግ ይችላል ተብሎ ነው የሚታሰበው። የፍቅር ግንኙነት ላይ ትንሽ መንገጫገጭ ቢኖር እኔን ካስደበደበኝ ልጅ ጋር ድጋሚ እዚህ ቤት ውስጥ ድጋሚ እሱ ልጅ አየሁት። ለጸባችን መንስኤ የሆነው ልጅ እዚህ ድጋሚ አየሁት። እሺ አመሰግናለሁ በጣም ለኔ እቃውን ስጭኝና ልሂድ። በጣም ደክሞኛል የእውነት በጣም እያመመኝ። እሱ ይቅርታ ለመጠየቅ ነው የመጣው። አንተ ጋር ግን ትናንትናም ሴት ነበረች በነገራችን ላይ። እሱንም ይቅርታ ለመጠየቅ መጣው ጣልኝ ብዬ ነው እንዲወጣ ያደረኩት። ልክ ነሽ። አዎ ሴት ነበረች። አንዴ እኔ የምለውን ነገር እንኳን ለምን ለመስማት ማለት እውነት አላት ብለህ እንኳን ለምን ትንሽ አታስብም? እሺ ምን ልስማሽ? ምን እንደምትነግሪኝ እስቲ እንደው እውነት አንቺ ጋር ይቅርታ ሊጠይቅ መጣ። ምን ማድረግ ይችል ነበር? ንገረኝ። መጣ ይቅርታ ሊጠይቀኝ፣ ከዛ ሄድልኝ አልኩትኝ እኮ ወጣ። ከኔ ጋር ቁጭ ብሎ ያወራው ነገር የለም። እዚህ ቤት በራሱ መግባቱ በራሱ ትክክል ነው? ለአንቺ ትክክል ነው? እዚህ ቤት መግባቱ በራሱ ትክክል ነው? አንዲት ፍቅረኛ አለኝ ብላ ለምታስብ ልጅ እና ደግሞ ፕላስ ፍቅረኛዋን ያስደበደበባትን ልጅ ከዚህ ቤት ሲወጣ ማየቴ ለኔ ትርጉም ይሰጣል የእውነት። ከዛ በጣም እንድረዳሽ እየጠበቅሽ ነው። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ በሐሳቤማ ከቅፌ ገብተህ ሞቆ